ክብር ለአምላካችን ለእግዚአብሔር ይሁን። የተወደዳችሁና የተከበራችሁ በዓለም ዙሪያ ያላችሁ ቅዱሳን በዚህ ማለዳ እንደ እግዚአብሔርን ቃል ይዤ ወደ እናንተ መጥቻለሁ። ይህም ቃል በትንቢተ ኢሳይያስ ምዕራፍ 27 ከቁጥር 1 እስከ 6 ያለው ሐሳብ ነው። በዚህ ክፍል ላይ ያለው ሐሳብ እግዚአብሔር መጪውን ዘመን በእግዚአብሔር ለሚታመኑት ብሩህ ይሆናል ያደርጋል በሚል ሐሳብ ወይም እግዚአብሔር የራሱን ሕዝብ እንዴት እንደሚያጽናና እንደሚያበረታታ የምናገር ክፍል ነው። የእግዚአብሔርን ሕዝብ የሚያጽናኑ መልእክቶች የያዙ ናቸው። ከምዕራፍ 25 እስከ 27 ያለው እግዚአብሔር የመጽናናት አምላክ ነው። ለድሆች መሸሸጊያ የሚሆን ታማኝ፣ በችግር ጊዜ ሕዝቡን የሚረዳ አምላክ እንደሆነ የምናገር ቃል ነው። በተራራ ጸሎት ስፍራ ሆኜ ይህንን ቃል ይዤ ወደ እናንተ ልቀርብ በዚህ ማለዳ ተገደድኩ። የቃሉን ክፍል ባነብ ደስ ይለኛል። የመጽሐፍ ቅዱስ ክፍል የትንቢተ ኢሳይያስ ምዕራፍ 27 ከቁጥር 1 ጀምሮ ያለው ቃል እንዲህ ነው የምለው። በዛን ቀን እግዚአብሔር ፈጣኑን እባብ ሌዋታንን፣ በጠማማውንም እባብ ሌዋታንን በጠንካራ በታላቅም በብርቱም ሰይፍ ይቀጣል፣ በባህር ውስጥ ያለውን ዘንዶውን ይገድላል። በዛን ቀን ለተወደደው የወይን ቦታ ተቀኙለት። እኔ እግዚአብሔር ጠባቂው ነኝ፣ ሁል ጊዜ እጠብቃለሁ፣ ማንም እንዳይጎዳ በሌሊትና በቀን እጠብቃለሁ። አልቆጣም። እሾህና ኩርንችት በእኔ ላይ ምን ነው በሰልፍ በነበሩ በእነሱ ላይ ተረማምጄ በአንድነት ባቃጠላቸው ነበር። ወይም ጉልበቴን ያዝ፣ ከኔ ጋርም ሰላም ያድርግ ይላል። ቁጥር 6 አንድ ሐሳብ አለ። በሚመጣው ዘመን ያዕቆብ ስር ይሰዳል፣ እስራኤልም ያብባል ያጨበጭብማል፣ በፍሬያቸውም የዓለምን ፊት ይሞላሉ ይላል። የእግዚአብሔር ስም የተመሰገነ ይሁን። በፍሬያቸውም የዓለምን ፊት ለምሳሌ ዓለም ሲባል ይሄ ሁሉ ዓለም የምናያቸው ጽንፈ ዓለም፣ የፍጥረት ዓለም፣ ዩኒቨርስ ከአጥናፍ እስከ አጥናፍ ያለው ዓለማትን ሁሉ ይሞላሉ ማለት ነው። በዚህ ቃል ውስጥ እኔ የወሰድኩት ሐሳብ ምዕራፍ 27 ቁጥር 1 ላይ 6 ነገሮችን እናያለን። የመጀመሪያ እግዚአብሔር በጽኑና በጠንካራ ይላል። ሁለተኛ በታላቁ ይላል። ሶስተኛ በኃይሉ ሰይፍ ይላል፣ በኃያሉ ሰይፍ ይላል። አራተኛ ፈጣኑን እባብ ሌዋታንን፣ አምስተኛ ጠማማውን እባብ ይቀጣል። ከዛ የመጨረሻ 6ኛ ሐሳብ በባህር ውስጥ ያለውን ዘንዶ ይገድላል። እነዚህ 6 ሐሳቦች በቁጥር 1 ላይ ነው ያለው። የመጀመሪያ በጽኑ የሚለው ቃል የእግዚአብሔርን ጥንካሬ፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን አይበገርነት የሚያሳይ ቃል ነው። ጽኑ የሚለው ጠንካራ ማለት ነው። እግዚአብሔር ጠንካራ አምላክ እንደሆነ፣ ማንም ሊረታውና ሊያሸንፍ የማይችል ኃይል እንደሆነ የሚያሳይ ቃል ነው። በመቀጠል ደግሞ በታላቁ ይላል። በታላቁ የሚለው ቃል በምድራችን ላይ ካሉት ኃይላት ሁሉ በሰማይም በምድር ካላት ኃይል ሁሉ የሚበልጥ ታላቁ ኃይል የእግዚአብሔር ኃይል ነው። ይህ የእግዚአብሔርን ታላቅነት ያሳያል። ሌላ ደግሞ በኃያሉ ሰይፍ ይላል። የእግዚአብሔር ሰይፍ እኔና አንተ ወይም ሰፈር ላይ ሰፈርተኛ ይዞ የሚንቀሳቀስ ሰይፍ አይደለም። ወይ መንደር ላይ አንድ ሌባ ይዞ የሚንቀሳቀስ ሰይፍ እንዳይመስል። ሃሌሉያ ስሙ ይባረክ። በኃያሉ ሰይፍ ይላል። ሌላ ፈጣኑን እባብ፣ በጣም ፈጣን ነው እባብ። እዚህ ጋር ሌዋታን ተብሏል። የሚበር ምናልባት የበረሃ እባብ የሚባለው ኮብራ የምንለው ሊሆን ይችላል። የምንዘገዘግ በመቅስፈት ዛፍ ላይ የሚወጣ ሰው ላይ የሚበር አየር ላይ የሚንቀሳቀስ ያን እባብ ሌዋታንን። ሌላ ደግሞ ጠማማውን እባብ ይላል። የእባቡን 2 ባህሪያት እዚህ ጋር አይተናል። የመጀመሪያ ፈጣን ነው፣ ሁለተኛ ጠማማ ነው። ግን እግዚአብሔር ይቀጣል። ምናልባት ጫካ ውስጥ ያለው እባብ ሊመስለን ይችላል። አይደለም። በሕዝብ ውስጥ ገብቶ የሚያምሰውን ዛሬም እግዚአብሔር ይቀጣል። ወደፊት በክርስቶስ ምጽአት ጊዜ ይቀጣል። አሁንም ይቀጣል። ሌላ እዚህ ጋር በባህር ውስጥ ያለው ዘንዶ ይላል ይገድላል። በባህር ውስጥ ያለው ዘንዶ ማለት ዓለማችን ላይ ቁጭ ብሎ የብዙዎችን ሕይወት ደም የሚጠጣ አውሬን እግዚአብሔር ይገድላል። ዘንዶ ይሞታል። የዘንዶ መገኛ ባህር ነው። እንደ መጽሐፍ ቅዱስ ምልከታ ስንመለከት ባህር ዓለምን ያሳያል። ኖርማልም ደግሞ በባህር ውስጥ ዘንዶ ይኖራል። በተፈጥሮም ቢሆን በባህር ውስጥ ያለውን ዘንዶን ግን እግዚአብሔር ይገድላል። በሰይፍ የማይገደል፣ በጥይት የማይገደል፣ በመድፍ የማይገደለውን በባህር ውስጥ ያለውን ዘንዶን ግን እግዚአብሔር ይገድላል። ስሙ ይባረክ። የኛ አምላክ ይችላል። ክብር ለሱ ይሁን። ይህን ቃል እየሰማችሁ ያላችሁ ሰዎች ቅዱሳን